ዛሬ የምነግራችሁ 3 መዝሙራት የመጀመሪያው ማንኛውንም ነገር ማግኘት ለምትፈልጉት ነገር ሁሉ ብትጸልዩት 3 ጊዜ ብትጸልዩት ይሆንላችኋል። ሁለተኛው ደግሞ ያላችሁ ነገር በረከት እንዲኖረውና እንዲበረከት የሚያደርግላችሁ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ሰዎችን ጠይቃችሁ እምብኝ እንዳይሏችሁ ማንኛውም ነገር ማግኘት ስትፈልጉ ሰዎችን ብትጠይቋቸው ካላቸው እንዲያደርጉላችሁ የሚያደርግ የመዝሙር ክፍል ነው። በሶስተኛ ደረጃ ደግሞ ማንኛውም ጉዳይ ለማስፈጸም ብትጸልዩት የሚሆንላችሁና እንዲሆን የሚያደርግላችሁ የመዝሙር ክፍል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ የሆኑ ትምህርቶችን፣ መንፈሳዊ ሕይወታችን የሚያሳድጉ ትምህርቶችን የምንለቅበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ የዩቲዩብ ቻናል አዲስ ከሆናችሁ እንግዲህ መንፈሳዊ ሕይወታችን በብዙ የሚያሳድጉ ትምህርቶችን የምናስተምርበት የዩቲዩብ ቻናላችን ነው። ቤተሰቦቻችን ይህንን ቪዲዮ ከምን ጊዜውም በላይ ላይክ አድርጉት። ዩቲዩብ ምን እንደሆነ አላወኩም፣ እይታው የሚገባውን እይታ እያገኘ አይደለም። የመለቃቸው ትምህርቶች የሚገባውን እይታ እያገኙ ስላልሆነ እናንተ ላይክ ስላደረጋችሁት ደግሞ ዩቲዩብ ሳጀስት ስለሚያደርገው በደንብ እንዲታይና ሰዎች ጋር እንዲደርስ ያደርገዋል ማለት ነው። ስለዚህ ከማንኛውም ጊዜ በላይ ይህን ቪዲዮ ላይክ አድርጉት። ስትጀምሩ ላይክ አድርጉት። ኢትዮጵያ ውስጥ ከሆናችሁ ደግሞ ቪፒኤን አብርታችሁ ተመልከቱት። ዛሬ የምንመለከተው እንግዲህ የመዝሙረ ዳዊት ጥናታችን ይሆናል ማለት ነው። ካቆምንበት እንቀጥላለን። እንደሚታወቀው መዝሙረ ዳዊት ክፉ ሰዎችን መልካም እንዲሆኑ የሚያደርግ እንዲሁም ደግሞ ክፉ ልቦና እንኳን ካለን እኛን እያራራ ወደ እግዚአብሔር የሚያደርስና ቅን ልቦና እንድንይዝ ከሚያደርጉ የጸሎት ክፍሎች መካከል አንደኛው መዝሙረ ዳዊት ነው። መዝሙረ ዳዊት የሚጸልይ ሰው በአጠቃላይ እድሜው ረጅም ነው። ነገሮች ሁሉ የተባረኩለት ይሆናል። የሚናገረው አንደበቱ ጣዕም ያለው ይሆናል። የሚፈልገውን ነገር እግዚአብሔር በቸርነትና በምህረቱ እንዲያገኝ ይረዳዋል። መዝሙረ ዳዊት የኃጢአት ማስተስሪያ ለስጋዊ ነገሮቻችን ሁሉ መጠቀሚያም ጭምር ነው። መንፈሳዊ ሕይወታችንን በብዙ የሚገራልን ቅንና ተወዳጅ እንድንሆን የሚያደርግ ቃል የጸሎት ክፍል ነው። መዝሙረ ዳዊት በአጠቃላይ የሚጸልይ ሰው እድሜው ረጅም ነው፣ የተባረከ እድሜ ይኖረዋል። ከሰዎች ጋርም በሚኖርበት ሰዓት የተባረከና መልካም ግንኙነት እንዲኖረው የሚያደርግ ነው መዝሙረ ዳዊት። መዝሙረ ዳዊት የሚጸልይ ሰው በመንገዱ ሁሉ ቅን ሰዎችን የሚገጥሙት፣ መዝሙረ ዳዊት የሚጸልይ ሰው ነገሮች ሁሉ እግዚአብሔር አምላክ በምህረትና በቸርነቱ እንዲሳኩ የሚያደርገው ነው። መዝሙረ ዳዊት በአጠቃላይ መልካም ስብዕና እንዲኖረን ያደርጋል። ክፉ ሰዎችን ከኛ ያራቀ መልካም ሰዎችን ወደኛ የሚያቀርብ እንዲሁም እኛን ደግሞ ክፉ ባህሪያችንና ክፉ ልማዳችን ክፉ ኃጢአታችን ሁሉ እያራቀ መልካምና ወደ እግዚአብሔር እንድንቀርብ የሚያደርገን የጸሎት ክፍል ነው መዝሙረ ዳዊት። ስለዚህ እስከዛሬ መዝሙረ ዳዊት የማትጸልዩ ሁላችሁም መዝሙረ ዳዊት እንድትጸልዩ በእግዚአብሔር ስም በቅዱስ ዳዊት ስም እጠይቃችኋለሁ። መዝሙረ ዳዊት የሚጸልይ ሰው ብዙ ጊዜ ጭንቀት የሌለበት ሰላማዊ የሆነ መልካም የሆነ ግንኙነት እንዲኖረው ያደርጋል መዝሙረ ዳዊትና ቅዱስ ዳዊት 7 ሀብታት የነበሩት ናቸው። የመፈወስ የሀብተ ክህነት የነበረው ሰው ነውና ሁላችንም ደግሞ እግዚአብሔር አምላክ እንደ ምህረትና እንደ ቸርነቱ በዚህ ዘመን የሰጠን የጸሎት ክፍል አንደኛው መዝሙረ ዳዊት ነውና መዝሙረ ዳዊት ስንጸልይ ብዙ ነገሮቻችን እየተስተካከሉ ክፉ ልማዶቻችን ከኛ እየራቁ መልካም የሆኑ ነገሮችን መልካም ስብዕናን ቢውልድ እያደረግን እያሳደግን እንድንመጣ ይረዳናል። ከእግዚአብሔር ጋር መልካም ግንኙነት እንዲኖራችሁ የምትፈልጉ ከሆነ ሁልጊዜም ቢሆን መዝሙረ ዳዊት ጸልዩ። መዝሙረ ዳዊት ያንን ያደርጋል። ምክንያቱም መዝሙረ ዳዊት በራሱ ገነት ውስጥ እንድትኖሩ የሚያደርግ ነው። መዝሙረ ዳዊት ከእግዚአብሔር ጋር መልካም ግንኙነት እንዲኖረን የሚያደርግ ነው። ቅዱስ ዳዊት ኃጢአት ሰርቶ እንደ ሕፃን ልጅ የሚያለቅስ የነበረው መዝሙረ ዳዊት የሚጸልይ ሰው ደግሞ ይላል አንድ ሊቅ ሲናገር፣ እንደውም በቤቱ መዝሙረ ዳዊትን የሚጸልይ ሰው ደብዳቤ ለንጉሱ እንደሚልክ ይመስላል። በቤተ ክርስቲያን መዝሙረ ዳዊትን የሚጸልይ ደግሞ ከንጉሱ ጋር አፍ ለአፍ የሚነጋገር ይመስላል ይላልና መዝሙረ ዳዊት በተቻላችሁ መጠን ባላችሁበት ሆናችሁ መጸለይ ይገባልና ብዙ ነገሮችን እንዲስተካከሉላችሁ የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። ሁሉንም ነገር ማስተካከል የሚችለው እግዚአብሔር ነው። እግዚአብሔርን በመዝሙረ ዳዊት ጸልያችሁ ደግሞ እምብኝ የሚለው ነገር የለም። የሚያስፈልጋችሁ ነገር ከሆነ ሁሉ እግዚአብሔር በመዝሙረ ዳዊት ጸልያችሁት የሚከለክላችሁ ነገር አይሆንም፣ ለእናንተ የሚሆንና የሚጠቅም ከሆነ። ስለዚህ መዝሙረ ዳዊት ጥናታችን እንቀጥላለን። ዛሬ መዝሙር 60 ነው የምንጀምረው። በነገራችሁ ላይ
እነዚህን የመዝሙራት ክፍላት ከጨረስን በኋላ እንደ እግዚአብሔር ፈቃድ የመዝሙረ ዳዊት ትርጓሜውንም እንጀምራለን ብዬ አስባለሁ። ትርጓሜው በራሱ ሌሎች ሚስጥራቶችን ደግሞ በደንብ አድርገን እንድንመለከት ይረዳናል። ስለዚህ መዝሙረ ዳዊት እስከዛሬ ሳትጸልዩ ከሆነ በጣም ብዙ ነገር እንዳለፋችሁ ተቆጭታችሁ መዝሙረ ዳዊት እንድትጸልዩ በአምላከ ዳዊት ስም ጠይቃችኋለሁ። ለዛሬ የምንመለከታቸው የመዝሙር ክፍል 3 የመዝሙር ክፍሎች ነው። የመጀመሪያው መዝሙር 60፣ 61 እና 62 ይሆናል ማለት ነው። ቅዱስ እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሁንልን። ቅዱስ ዳዊት ረድኤት በረከት ደግሞ በሁላችን ላይ ይደርብን። አምላኩ የልመናዬን ስማ፣ ጸሎቴንም አድምጥ፣ ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ እጮሃለሁ የሚል ነው የመዝሙር 60። ቅዱስ ዳዊት ሁልጊዜ መተማመኛው እግዚአብሔር ነው። የሚተማመነው በእግዚአብሔር ነው። በስልጣኑም አልተመካም፣ በተሰጠው የጦር ብዛትም አልተመካም፣ በነበረው ሀብት ሁሉም አልተመካም። ቅዱስ ዳዊት የሚመካው በእግዚአብሔር ነውና ሁልጊዜም ነገሩን የሚያሳስበው ለእግዚአብሔር ነው። እግዚአብሔር ደግሞ በድሉ እንኳን እንደ ሕፃን ልጅ ሂዶ ሲያለቀስ እግዚአብሔር ወዲያው ነው ጸሎትን የሚሰማው የሚቀበለውና መዝሙረ ዳዊት የሚጸልይ ሰው ልቡ የሚራራና ለሰዎች ትሁት የሆነ ስብዕና እንዲኖረን እንዲሁም ደግሞ መልካም ግንኙነት ከእግዚአብሔር ጋር እንዲኖረን ያደርጋል። እግዚአብሔርም ደግሞ ፈጥኖ ይሰማዋል። መዝሙረ ዳዊት የሚጸልይ ሰው በመዝሙረ ዳዊት እግዚአብሔርን ጠይቃችሁት ፈጥኖ ነው ነገሮችን የሚያስተካክልላችሁና ቅዱስ ዳዊት ምን ይላል? አምላክ ሆይ ልመናዬን ስማ እያለ ወደ እግዚአብሔር የሚያሳስብበት የመዝሙር ክፍል ነውና ይህ የመዝሙር ክፍል የመጀመሪያው የሚረዳን ወደ ማንኛውም ነገር ሁሉ ወደ ማንኛውም ጉዳይ ከመሄዳችሁ በፊት ይህን የመዝሙር ክፍል 3 ጊዜ ጸልያችሁት ብትሄዱ ይሆንላችኋል ነገሩ። ለምሳሌ ወደ አንድ መንግስት መስሪያ ቤት ሄዳችሁ ጉዳይ ለማስፈጸም ብትገቡና ሰዎች በጣም ክፉ ሰዎች እንኳን ሊገጥሟችሁ እንኳን ቢሆን ይህንን የመዝሙር ክፍል ጸልያችሁት ብትሄዱ ልባቸውን እግዚአብሔር በቸርነቱ አራርቶ ይጠብቃችኋል። ስለዚህ ይህንን የመዝሙር ክፍል ማንኛውም ጉዳይ ለማስፈጸም ለማድረግ ስትሄዱ ይህንን የመዝሙር ክፍል በጸሎታችሁ ላይ 3 ጊዜ ጸልያችሁት እንድትሄዱ ነገሮቻችሁን ደግሞ እንዲሳኩ ያደርጋችኋል ማለት ነው። ሁለተኛ ይህ የመዝሙር ክፍል የሚጠቅመን ከሰዎች ሁሉ ጋር በሰላምና በፍቅር እንድንኖር ያደርገናል። ከሰዎች ጋር በሰላም ግንኙነታችን እንኳን መልካም ስብዕና ያለው ነገሮች አንዳንድ ጊዜ አይታችሁ ከሆነ ሰዎች ጋር ስትዋሩ ስትነጋገሩ ያላላችሁትን እንዳላችሁ ሊተረጉሙባችሁ ይችላሉ። የተናገራችሁትን እንዳልተናገራችሁ ያላላችሁትን ደግሞ አሉ ልትባሉ ትችላላችሁ። ይህን የመዝሙር ክፍል ግን በየዕለቱ ብንጸልየው ከሰዎች ሁሉ ጋር በሰላም እንድንኖርና በፍቅር እንድንኖር ያደርገናል። ስለዚህ ከሰዎች ጋር በፍቅርና በሰላም እንድንኖር ከሚረዱን የመዝሙር ክፍሎች መካከል አንደኛው መዝሙር 60 ነው። ሌላ ይህ የመዝሙር ክፍል የሚረዳን ማንኛውም ነገር ለማግኘት ብትፈልጉ ይህንን የመዝሙር ክፍል 3 ጊዜ ጸልዩት። ቀድሜ ብያችኋለሁ። ይህ የመዝሙር ክፍል ማንኛውም ምንም ነገር ፈልጉ። ከመፈለጋችሁ በፊት ግን ይህን የመዝሙር ክፍል ቢያንስ ለ7 ቀን ወይም ደግሞ ለተለያየ 3 ጊዜም ብቻ በቂ ነው። እውነቱን ለመናገር 3 ጊዜም ብትጸልዩት ማንኛውም ማግኘት የምትፈልጉትን ነገር ታገኙታላችሁ። እግዚአብሔር በቸርነቱ ይረዳችኋል። ግን አብዝታችሁ በጸለያችሁ ቁጥር አንድ ትልቅ ጉዳይ አስባችሁ አብዝታችሁ የጸሎት ጊዜያችሁን ባረዘማችሁ ቁጥር ያ ነገር የመሳካት እድሉን በጣም እየሰፋ ነው የሚሄደው። ይሄንን ወቁ። ቶሎ ነገሮችን ቸኩላችሁ ከማድረግ ይልቅ የጥሞና ጊዜ ወስዳችሁ ነገሮች ላይ ጸሎት ብትይዙባቸው የበለጠ ነገሮች እየተገለጡላችሁ ይመጣል። ይህ እኔ ራሴ በህይወት የሚያየሁት ነገር ነውና ረዘም ያለ የጸሎት ጊዜ ቢኖራችሁና ለጉዳዩ በደንብ አብዝታችሁ ብትጸልዩበት ነገሮች እንዲሳኩ ያደርጋል። እና ግን ማንኛውም የምትፈልጉት ነገር ምንም ይሁን መልካም ነገር ይሁን እንጂ የምትፈልጉት መልካም ነገር ከሆነ ይህን የመዝሙር ክፍል 3 ጊዜ ብትጸልዩ ነገሮች እንዲሳካ ያደርጋችኋል ማለት ነው። ስለዚህ ይህን የመዝሙር ክፍል 3 ጊዜ ብትጸልዩት ማንኛውም ማግኘት የምትፈልጉትን ነገር እንድታገኙ እግዚአብሔር ይረዳችኋል። ስለዚህ ይህንን የመዝሙር ጸሎት 3 ጊዜ ጸልያችሁት ሂዱ፣ ውጡ ከቤታችሁም ስትወጡ። አንደኛ ሌላ ደግሞ ይህ የመዝሙር ክፍል የሚረዳን መንገድ ስትሄዱ የሚረዳችሁ የመዝሙር ክፍል ነው። መንገድ ከመውጣታችሁ በፊት ይህን የመዝሙር ክፍል ጸልዩት። ሌላው በተጨማሪ ደግሞ ይህ የመዝሙር ክፍል የሚረዳን አንድ ገበሬ ለምሳሌ አዝመራው ላይ በረከት እንዲኖረው ቢፈልግ የድሮ አባቶቻችን ይህንን ያደርጉ ነበር። አዝመራቸው ላይ ይህን የመዝሙር ክፍል ጸልየው አዝመራቸውን ይረጩት ነበር። ከዚህ በፊት ተጠይቄያለሁና ማንኛውም እየሰራችሁ ተላለው ስራ ደግሞ በረከት እንዲሆናችሁ የሚያደርግ የመዝሙር ክፍል ስለሆነ ይህን የመዝሙር ክፍል በየዕለቱ ብትጸልዩት መልካም ነው። ከዛ በተጨማሪ ግን አንድ ጉዳይ ለማስፈጸም ብያችኋለሁ ከዚህ በፊት። ሁለተኛ ደግሞ ከሰዎች የምትፈልጉት ነገር ይኖር። ለምሳሌ ሰዎች ገንዘብ ወስዶባችሁ ሊሆን ይችላል አልሰጣችሁ ቢሉና ኑሯቸው እምቢ ቢሏችሁ እግዚአብሔርን በዚህ መዝሙር ጸሎት 3 ጊዜ ብትጠይቁት ልባቸው እንዲራራ ያደርገዋል። እና ከሰዎች የማንኛውም የምትፈልጉትን ነገር ለማግኘት ይህንን የመዝሙር ክፍል ጸልዩ። ከመጠየቃችሁ በፊት ያደርግልኝ ይሆን? ለምሳሌ አንድ ሰው
የምትፈልጉት ነገር ኑሮት ለእርሱ ምንም ያልሆነ ነገር ሊሆን ይችላል። ግን ያን ነገር ለማግኘት እናንተ በጣም አስፈላጊ ጉዳያችሁ ቢሆንና እንዲያደርግላችሁ ወይም ደግሞ ሰዎች እንዲያደርጉላችሁ የምትፈልጉት ነገር ቢኖር ይህን የመዝሙር ክፍል መጀመሪያ 3 ጊዜ ብትጸልዩት በእርግጠኝነት ነው ነግራችሁ ይህን ነገር አይከለክሏችሁም፣ ሰዎች እምቢ ያሏችሁ። ስለዚህ ማንኛውም ከሰዎች የምትፈልጉትን ነገር ለማግኘት መጀመሪያ ጸሎት አድርጉ እና እነዚህ ሰዎች ማድረግ የሚችሉት ነገር ከሆነ እግዚአብሔር ልባቸውን አራርቶ ለእናንተ እንዲያደርጉላችሁ ያደርጋል ማለት ነው። ስለዚህ ሁልጊዜም የመዝሙረ ዳዊት የሚጸልይ ሰው ብያችኋለሁ መልካም ስብዕና ያለውና ፖዚቲቭ የሆነ ኢነርጂ ነው የሚኖረው። መልካም የሆነ አስተሳሰብ፣ ልቡ ትሁት የሆነ ሰው ነው የሚሆነውና ማንኛውም ሰው መዝሙረ ዳዊት ቢጸልይ እንደዚህ አይነት ፐርሶናሊቲዎችን ቢውል ለማድረግ ይረዳዋል። ከእግዚአብሔር ጋር መልካም ግንኙነት እንዲኖረው ያደርገዋል ማለት ነው። ስለዚህ ይህን የመዝሙር ክፍል ለእነዚህ ነገሮች ልትጠቀሙበት ትችላላችሁ። ሌላው የመዝሙር ክፍል መዝሙር 61 ነው። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴ ነውና የሚል የመዝሙር ክፍል ነውና ይህን የመዝሙር ክፍል የምንጠቀመው ለምን አገልግሎት የሚለው ስንመለከት ደግሞ ከማንኛውም ችግር ሊያወጣችሁ የሚችለው የመዝሙር ክፍል ይሄኛው የመዝሙር ክፍል ነው። ማንኛውንም ችግር ካለባችሁ ይህን የመዝሙር ክፍል በየዕለቱ 3 ጊዜ ብትጸልዩት ካለባችሁ ችግር ያወጣችኋል። ምንም ችግር ይኖርባችሁ በጣም ጭንቀት ውስጥ ልትሆኑ ትችላላችሁ። ማንኛውንም ችግር ብያችኋለሁና ማንኛውንም ችግር ልትወጡበት የምትችሉት የመዝሙር ክፍል ነው መዝሙር 61። ስለዚህ ሁል ጊዜም ቢሆን በየዕለቱ 3 ጊዜ ከጸሎታችሁ በተጨማሪ አብራችሁ ብትጸልዩት መልካም ነው ማለት ነው። ሌላው ይህ የመዝሙር ክፍል ደግሞ ፍርሃትና ጭንቀት ካለባችሁ፣ ለምሳሌ ሰው ፊት ቀርባችሁ ፕሬዘንት ማድረግ የማትችሉ አንደበታችሁ የሚንተባተብ አይነት ከሆነ ማንኛውም ፍርሃትና ጭንቀት ካለባችሁ ይሄ የመዝሙር ክፍል ደግሞ ይህንን ችግር እንድትጠርፉ ያደርጋችኋልና ይህንን የመዝሙር ክፍል ለእነዚህ አይነት ችግር ደግሞ ጸልያችሁ በማይ አድርጋችሁ መጠመቅና መጠጣት ነው ማለት ነው። ስለዚህ ማንኛውም ጭንቀትና ፍርሃት ካለባችሁ ሰው ፊት ቀርቦ የመናገር ችግር ካለባችሁ አንድን ነገር ለመግለጽ የምትንተባተቡ ከሆነ ይህን የመዝሙር ክፍል አብዝታችሁ እየጸለያችሁ በማይ አድርጋችሁ መጠመቅና መጠጣት ብትችሉ ይህንን ችግራችሁን ይፈታላችኋል ማለት ነው። ሌላው ይህ የመዝሙር ክፍል የሚረዳን ደግሞ ማንኛውንም ችግር ብያችኋለሁ፣ ይህ የመዝሙር ክፍል ማንኛውም ችግር ይፈታል። በስራችሁ ላይ የሚገጥማችሁን ችግርም ለመፍታት ይረዳችኋል። ምሳሌ በስራችሁ ላይ ችግሮች ቢገጥሟችሁ ይህን የመዝሙር ክፍል ጸለያችሁ እንዲፈታ ያደርግላችኋል እግዚአብሔር በቸርነቱ ማለት ነው። ስለዚህ ይህን የመዝሙር ክፍል አንደኛ በስራችሁ ለሚገጥማችሁ ችግር ሁሉ መፍትሄ የሚሆን ስለሆነ በየዕለቱ ብትጸልዩት መልካም ነው ማለት ነው። ሌላው ይህ የመዝሙር ክፍል የሚረዳን በአጠቃላይ እነዚህ 61፣ 62 እና 63 የመዝሙር ክፍላት ደግሞ 3 የመዝሙር ክፍላትን ማለት ነው በየአንድ ሰው በሐሰት ተከሶ ወንጀል ፊት ቀርቦ ሰዎች በሐሰት ሊመሰክሩበት ከሆነና እሱ እውነተኛ ከሆነ ይህን የመዝሙር ክፍል 61፣ 62 እና 63ን 3ቱን የመዝሙር ክፍላት ማለት ነው ቢጸልያቸው ከዚህ ችግር እግዚአብሔር አምላክ በቸርነቱ ይታደገዋል። ስለዚህ ለነዚህ አገልግሎቶች ልትጠቀሙባቸው የምትችሉ ናቸው 3ቶቹ ማለት ነው። በተጨማሪ ግን የመጨረሻው የመዝሙር ክፍላችን 62ኛው መዝሙር አምላኬ አምላኬ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች የሚል መዝሙር ነው። ይህ የመዝሙር ክፍል ደግሞ የሚረዳችሁ መዝሙር 62 የሚረዳችሁ ስራ ከሌላችሁ ስራ እንዲኖራችሁ ያደርጋችኋል። ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል። ማንኛውም የምትፈልጉት ነገር ቢሆንም እንኳን ለምሳሌ ለስራ ለገንዘብ የሚሆን የመዝሙር ክፍል ነው። ስለዚህ ይሄ ማለት ግን ልባችሁ ንጹህ ሳይሆን ራሳችሁን በንጽህና ሳትጠብቁ እግዚአብሔርን በቸርነት ሳትለምኑት እንዲሁ ዝም ብላችሁ እንደ ድግምት አይደለም የምትጸልዩት። ይሄ መዝሙረ ዳዊት የእግዚአብሔር ቃል እንጂ ድግምት ስላልሆነ ልባችሁ ንጹህ ሆኖ እግዚአብሔርን በተሰበረ መንፈስ ሆናችሁ ይሄ ነገር የለኝም ይሄን ሙላልኝ ብትሉት እግዚአብሔር ይሄንን ነገር ያስተካክልላችኋል። ቅዱስ ዳዊት በዚህ መዝሙር ላይ ምን ይላል? አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች እንጨትና ውሃ በሌለበት በምድረ በዳ ኃይልና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ የሚል የመዝሙር ክፍል ነውና ልባችሁ ንጹህ አድርጋችሁ በንጽህና ሆናችሁ እግዚአብሔርን በዚህ መዝሙር ብትጠይቁት ስራ ከሌላችሁ ስራ እንዲኖራችሁ፣ ትዳር ከሌላችሁ ትዳር እንዲኖራችሁ፣ ገንዘብ ከሌላችሁ ገንዘብ እንዲኖራችሁ ያደርጋል ይህ የመዝሙር ክፍል። በአጠቃላይ ግን ስራ ካገኛችሁ ገንዘብ ይኖራችኋል። ስለዚህ ይህን የመዝሙር ክፍል ትዳር፣ ገንዘብ ብትፈልጉ እግዚአብሔርን በተሰበረ መንፈስ ሆናችሁ አምላኬ ሆይ ይሄ የለኝምና ይሄን ሙላልኝ ብትሉት እግዚአብሔር በቸርነቱ ይህንን ያደርግላችኋል ማለት ነውና በየዕለቱ 3 ጊዜ ጸልዩት ነገሮችን ለማድረግ ስትሞክሩ ማለት ነው። ስለዚህ ነገሮችን ከመፈለጋችሁ በፊት የመጀመሪያው ነገር ጸሎት ይቀድማል። በጸሎት እግዚአብሔርን ከጠየቃችሁት ሊሆን ያለው እንዲሆን ያደርጋል። የማይሆን ከሆነ ደግሞ ጊዜያችን እንዳይደክምና የሚያስፈልገን ነገር እግዚአብሔር በሌላ መንገድ እንዲመታ ያደርገዋልና መጀመሪያው ጸሎትና ከእግዚአብሔርን መጠየቅና
መጸለይ ያስፈልጋል ማለት ነው። ሌላው ይህ የመዝሙር ክፍል የሚረዳን በቤታችን ውስጥ በረከት፣ በገንዘባችን በሀብታችን ላይ በረከት እንዲኖር ያደርጋል። በተጨማሪ ደግሞ ጉዳይ ለማስፈጸም ስትሄዱ ከዚህ በፊትም ያሏችሁ መዝሙሮች ነግሬያችኋለሁ፣ ከ61 60 የሆኑት ማለት ነው። እነዚህ መዝሙራት በአጠቃላይ ጉዳይ ለማስፈጸምም ይረዷችኋልና ከመሄዳችሁ በፊት ይህንን የመዝሙር ክፍልም ጨምራችሁ መጸለይ ያስፈልጋል ማለት ነው። ስለዚህ እነዚህ የመዝሙር ክፍላት በአጠቃላይ ዛሬ የነገርኳችሁ ለበረከት ይሆኗችኋል። እንዲሁም ደግሞ ማንኛውም ማግኘት የምትፈልጉት ነገር፣ ማንኛውም ማስወገድ የምትፈልጉት ችግር፣ የመናገር፣ የገንዘብ፣ የሀብትና የትዳር ችግር ካለባችሁ እነዚህ ነገሮች ልታስተካክሉባቸው የምትችሏቸው የመዝሙር ክፍላቶች ናቸው ማለት ነው። እግዚአብሔርን በመዝሙረ ዳዊት ጸልያችሁት የማይሳካ የማይሆን ነገር የለም። ግን ከዛ በፊት ንስሐ ራሳችሁን በንስሐ አጥባችሁ ንስሐ ገብታችሁ ወደ እግዚአብሔር ቀርባችሁ ስጋው ደሙንም ደግሞ እየተቀበላችሁ መሆን መቻል አለበት። ራሳችሁን በንጽህና መጠበቅ ያስፈልጋል። በተቻለን መጠን የሰው ልጆች ነን፣ ሰዎች ይወድቃሉ፣ ይነሳሉ። ግን እግዚአብሔር ሁል ጊዜም ከኛ ጋር እንደሆነና አብሮን እንደሆነ ማመን መቻል አለብንና በመዝሙረ ዳዊት በተለይ ደግሞ ቅን ልቦና ያለው ሰው መዝሙረ ዳዊት ለመጸለይ እና ቢጸልይ እግዚአብሔር አምላክ ይረዳዋል። በአጠቃላይ ልቦናችን ሰዎችን ለመጉዳት ክፋት ከሌለበት እግዚአብሔር ሁሉ ለጊዜም ረዳታችን ነውና ወደ እግዚአብሔር እንድንቀርብ ከሚያደርጉን የጸሎት ክፍሎች አንደኛው ደግሞ መዝሙረ ዳዊት ነው። ስለዚህ ሁል ጊዜም ቢሆን የዕለቱን መዝሙረ ዳዊትን በተጨማሪ አብራችሁ መጸለይ መርሳት የለባችሁ ማለት ነው። ስለዚህ እነዚህ የመዝሙር ክፍላት ለእነዚህ አገልግሎቶች ልትጠቀሙባቸው የምትችሏቸው የመዝሙር ክፍሎች ናቸው ማለት ነው። ከጅማሬ እስከ ፍጻሜ አብሮን የቆየ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።